ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን ማንቸስተር ዩናይትድ እንግዲህ በክረምቱ በዝውውር መስኮቱ ላይ ሲያከናውነው የቀረው ብዙዎቹ ጥያቄ የነበረው የአማካኝና እንዲሁም ደግሞ የግብ ጠባቂ ነበር። የግብ ጠባቂውን ችግር በሴን ላሜንስ ለመፍታት መሞከራቸው ውጤታማ መሆኑን ባለፉት ጨዋታዎች አይተዋል። ታዲያ ሩበን አሞሪም አሁንም ጥያቄያቸው የአማካኝ መስመር ተጫዋች እንዲመጣላቸው ነው። ዩናይትድ ለሚፈልገው ሩበን አሞሪም ለሚወዱት አጨዋወት 3-4-3 የሚመች ትክክለኛ ተጫዋች ያስፈልገኛል ብለው ያስባሉ። ታዲያ ለዚህ የሚረዳውን እንግዲህ በክሪስቶፈር ቪቬል የሚመራው የዩናይትድ የምልመላ ክፍል ተጫዋቾችን እየመለመሉ እንዳሉና ንግግሮችን እንዳደረጉ በዚህ ሳምንት ወጥቷል። እንግዲህ አንዱ መረጃ የሚሆነው ፍሎሪያን ፕላተንበርግ ይህ የስካይ ጀርመኒው ጋዜጠኛ ነው። ዩናይትድ በጣም ከሚፈልጓቸው አማካይ ተጫዋቾች ውስጥ አንዱ አንጀሎ ስቲላ እንደሆነና ለዩናይትድ ደግሞ የተሻለ አዋጪው ዝውውር ይሆናል ብሎ አስተያየቱን ሰጥቷል። ምክንያቱም ይህ ተጫዋች በሚቀጥለው ክረምት በ50 ሚሊዮን ዩሮ ወይም ደግሞ በ45 ሚሊዮን ፓውንድ ቡድኑን የሚለቅበት እድል አለ የሚል መረጃዎች ወጥቷል። ተጫዋቹ ወደ ዩናይትድ ለመምጣት ፈቃደኛ ነው። እንግዲህ ክሪስቶፈር ቪቬል ከጀርመን ቡንደስሊጋ ቤንጃሚን ሴስኮን አሳይተውናል። አሁን ደግሞ ሁለተኛው ተጫዋች የሚሆነውን አንጀሎ ስቲላን ለማስፈረም ይፈልጋሉ። ይህንን ተከትሎ እንግዲህ አንዳንድ መረጃዎች ያው ታማኝ በጣም ያልሆኑ እንደ ፍሎሪያን ፕላተንበርግ አይነት ያልሆኑ ዘቅ ያሉ ታማኝነት ያላቸው ለዝውውሩ ፍቃዳቸውን ሰጥተዋል የሚል ነው። እንግዲህ ከክረምቱም ቀደም ብለው በጥር ይህንን አንጀሎ ስቲላን ማምጣት ይፈልጋሉ። ምክንያቱም 6 ወርም በእንግሊዝ ፕሪሚየር ሊግ የሚለምድበት የውድድር ዓመት ይሆንና ለሚቀጥለው ዓመት ሙሉ በሙሉ ዝግጁ እንዲሆን የሚያግዛቸው እንዲሆን ነው። ታዲያ ይህንን ጥረት ሲያደርጉ ሰር ጂም ራትክሊፍ ፍቃዱን ሰጥተዋል። ዩናይትድ አንዳንድ ቦታዎች ላይ ደግሞ ከተጫዋቹ ጋር በግል ጉዳይ ስምምነት ላይ ደርሰዋል የሚል ነው። ወደ 150,000 ሳምንታዊ ደሞዝ አንጀሎ ስቲላ ብዙዎቹ እንደሚሉት በስቱትጋርት ቤት ምርጥ ብቃቱን እያሳየ ይገኛል። ብዙዎቹ ግን ቶኒ ክሩስን ይመስላል የሚል ነው። ቶኒ ክሩስ ራሱ ለሪያል ማድሪድ ይህንን ተጫዋች እንዲያስፈርሙት ጥያቄዎችን አቅርቦ ነበር። ሊቨርፑል ይፈልገዋል፣ ሲቲም አለበት። ነገር ግን ዩናይትድ ይህንን ተጫዋች በፍጥነት ማስፈረም እንዳለባቸው ይረዳሉ። ያንን ተከትሎ በፍጥነት ተጫዋቹ ጋር ተስማምተው ለቀጣዮቹ ክረምትና የጥር የዝውውር መስኮት ቶሎ እንቅስቃሴዎችን ማድረግ ይፈልጋሉ። ምክንያቱም በእንግሊዝ ፕሪሚየር ሊግ እንግዲህ ሌላኛው የሚፈልጉት ተጫዋቾች ዩናይትድ በአማካይ መስመር ላይ ካያችሁ ካርሎስ ባሊባ፣ አንጀሎ ስቲላ፣ ኤሎት አንደርሰን እንዲሁም ደግሞ ላሚን ካማራ ነው። እነዚህ አራቱን ተጫዋቾች ይፈልጋሉ። እነዚህ ግን ሁለቱን የማስፈረም እቅድ አላቸው። እንግዲህ በክረምቱ አንዱ የሚጠበቀው ይህ ነው የሚሆነው። ምክንያቱም ብሩኖ ፈርናንዴዝ ዩናይትድን የሚለቅበት እድል እንዳለ ዛሬ ወጥቷል። ምክንያቱም ብሩኖ ፈርናንዴዝ በቀጣይ ክረምት እሱ ለመልቀቅ ከተስማማ የመልቀቂያ አንቀጽ ኮንትራቱ ላይ እንዳለና 65 ሚሊዮን ዩሮ የሚከፍል ቡድን ይህንን ተጫዋች ማስፈረም እንደሚችል ነው የሚያሳየው። ታዲያ ይህ ማለት ይህ ተጫዋች የሚለቅ ከሆነ ብሩኖ ፈርናንዴዝን ካዝሜሮን የሚተካ ነው። ካዝሜሮም እንደሚለቅ ይታወቃል። ይህንን ለማድረግ ትክክለኛው የአማካይ መስመር ተጫዋች ያስፈልጋል። እንግዲህ በእንግሊዝ ፕሪሚየር ሊግ አዳም ዋርተን አንዱ ተመራጭ ተጫዋች ነው። ነገር ግን አዳም ዋርተን አሳሳቢ የሚያደርገው ምንድን ነው? ፓላስ በጣም ተደራዳሪ ነው። የእንግሊዝ ፕሪሚየር ሊግ ቡድን ነው ተጫዋቹ የሚመጣው። ስለዚህ እንግሊዛዊ ነው። ከ75 እስከ 80 ሚሊዮን ዩሮ ሊጠይቅ ይችላል። ኮንትራት ማፍረሻ ያለው የሚሉ ጭምጭምታዎች አሉ። ነገር ግን የተረጋገጡ አይደሉም። ታዲያ ዩናይትድ ቀደም ብሎ እዚህ ላይ አንጀሎ ስቲላን ለማስፈረም ይፈልጋል። ጥረቶቹ እንደቀጠሉ ነው። እንግዲህ ይህንን ተጫዋች ማስፈረም የሚችሉ ከሆነ ከሊዮን ዩሮ በኋላ ሁለተኛው ተጫዋች ይሆናል ከሪያል ማድሪድ የሚቀሙት። የተለየ ክህሎት ያለው ተጫዋች እንደሆኑ ብዙ ቁጥራዊ መረጃዎች ያሳያሉ። እነሱን ማቀርብላችሁ ይሆናል። ወደ አድማጮቻችን አንጀሎ ስቲላ ወደ ዩናይትድ ቤት የመምጣት እድሉ ሰፊ ነው። ምን ትላላችሁ? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ደግሞ ብዙዎቹ ጋር እንድንደርስ ያግዘናል። የናንተን አስተያየቶች የምጠብቅ ነው የሚሆነው። አንጀሎ ስቲላ ሙሉ ስሙንና ምን አይነት ጨዋታ ዘይቤ እንዳለው መጀመሪያ ላቅርብላችሁ። ከዛ በኋላ ያለፈው ዓመት የውድድር ብቃቱን ደግሞ የምናይ ይሆናል። አንጀሎ ስቲላ እንግዲህ አፕሪል 4 2001 የተወለደ 24 ዓመቱ ላይ የሚገኝ ጀርመናዊ አማካይ መስመር ተጫዋች ነው። ሜትር ከ83 ቁመቱ ይረዝማል። እንግዲህ የዲፌንሲቭ ሚድፊልደር የምንለው ቦታ ላይ የመሰለፍ ብቃት ቢኖረውም የጨዋታ ቴምፖን ዲፕ ፕሌይንግ ሚድፊልደር መሆን ቢችልም ነገር ግን ትክክለኛ ቦታው ሴንትራል አማካኝ የምትሉት አይነት ነው። ቶኒ ክሩስ አሁን ለምሳሌ ቶኒ ክሩስ ጋር ተመሳሳይ ስለሆነ ማለት ነው። ቶኒ ክሩስን ማነሳው የአማካይ ብቸኛው የአማካኝ ተጫዋች ሆኖ መጫወት የሚችል ነው። ነገር ግን አልፎ አልፎ ጨዋታዎችን ቴምፖዎችን መቆጣጠር ስለሚፈልግ ነው ወደኋላ የሚሄደው። በግራ እግሩ መጫወት መቻሉ ለዩናይትድ ተመራጭ ያደርገዋል ብዬ አስባለሁ። ዩናይትድ የግራ እግር የሚጫወት የአማካይ መስመር ተጫዋች የላቸውም። በዘመናዊ እግር ኳስ ውስጥ ደግሞ የግራ እግርና የቀኝ እግር ተጫዋቾችን ባላንስ ማድረግ አንዱ ትልቁ የሚወሰነው የጨዋታዎች ሂደት እዛ ላይ እንደሆነ ይታወቃል። የግራ የመሀል ተከላካይ መኖር፣ የግራ የአማካይ መስመር ተጫዋች መኖር ጨዋታዎች ላይ የ5 ሰከንድ ያክል ከ2 እስከ 3 ሰከንድ አንዳንዶቹ 5 ሰከንድ ይላሉ ሀፍተርን እስከሚያደርጉ ድረስ በጨዋታ ላይ ጊዜ የሚቆጥብል ይሆናል። እነዛ ደግሞ ለውጦችን ማምጣት የሚችሉ ነው የሚሆኑት። እንግዲህ በስቱትጋርት ቤት እስከ 28 ኮንትራት አለው። በዘንድሮ ውድድር ዓመት 7 ጨዋታዎችን አድርገዋል። ባለፈው ውድድር ዓመት ብዙ ጨዋታዎችን በጥሩ ፐርፎርማንስ ያደረገ ነው። ታዲያ በዘንድሮ ውድድር ዓመት 1 ጎልና 2 አሲስቶችን አድርገዋል። 86% የተሳካ የኳስ የማቃበል ንጻሪ ያለው። በተለይ ጨዋታዎችን ቴምፖ
መቆጣጠርና እኔ በተለይ በጣም ያየሁት አምና ከሪያል ማድሪድ ጋር በጣም ጥሩ የሆነ ጨዋታን በሳንቲያጎ በርናቦ ስቱትጋርት አድርገው በተሸነፉበት ጨዋታ በጣም ጥሩ ብቃቱን ያሳየበት ነበር። እንግዲህ ይህ ተጫዋች ታዲያ ተመራጭ የሚያደርገው በመላው አውሮፓ ባሉት እንግዲህ በቁጥራዊ መረጃዎች ካያችሁት አንደኛ ፕሮግሬሲቭ ፓሲንግ ነው። እንግዲህ በጣም ኳስ ሲይዝ በጣም የሚያምርበት ነው። ፕረስ ብታደርገው ፕረስ አድርገህ ኳሱን ማትቀሙ አይነት ነው። ቦል ሪቴንሽኑ በጣም የሚገርም ነው። ኳሱን ይዞት መቆየት ይችላል። በጣም የተረጋጋ ነው። ቦታዎችን ማንበብ ዘውጭ ደግሞ በጣም ለዩናይትድ ተመች የሚሆነው ከግራ የሚሻሙ ኳሶችን ማሻማት ይችላል። ብዙ ኤሪያዎችን በሚገባ መሸፈን የሚችል ተጫዋች ነው። ታዲያ ለሩበን አሞሪም የ3-4-3 አጨዋወት ውስጥ የአማካይ መስመሩን እንግዲህ ከሁለቱ አማካኞች አንዱን የሚይዝ ይሆናል። እንግዲህ እዚህ ቦታ ላይ ዩናይትድ እንግዲህ ሌላኛውን ኤሊዮት አንደርሰንን ማምጣት የሚችል ከሆነ ካርሎስ ባሊባ እንኳን ሁለት ግራግር ይሆንባቸዋል። ነገር ግን ካርሎስ ባሊባ መሰለፍ የሚችል ነው። ባሊባ ወደ ኋላ አማካይ መስመሩን የሚያግዝ ስለሆነ የባሊባን ተመላላሽነት በስቲላ ደግሞ በፓስ አኩሬሲው ጠንካራ የሆነውን ተጫዋች ማጣመር የሚቻል ነው። ታዲያ ዩናይትድ እነዚህን አይነት ጥሩ ቴምፖ መቆጣጠር የሚችሉ ተጫዋቾች በጣም አስፈላጊ ነው። ሩበን አሞሪም 3-4-3 ውስጥ ወይም ደግሞ በሩበን አሞሪም እና በኦሊቨር ግላስነር 3-4-3 አጨዋወት ውስጥ ያለው ትልቁ ልዩነት ምንድን ነው? የሁለቱ የአማካኝ ቦታ ተጫዋቾች ልዩነት ነው። አዳም ዋርተን አለው ክሪስታል ፓላስ ከኋላ መጫወት የሚችል ከኋላ ፓስን ማድረግ የሚችል። ዩናይትድ በብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ደካማ ተጫዋች ነው እያልኩ አይደለም። ነገር ግን በአጨዋወት ስታይል ውስጥ ደግሞ የብሩኖ ፈርናንዴዝ በቤስት ቴን ነው እንጂ በአማካኝ በ8 ቁጥር ማለት በማይቻል ማስጣል ላይ ደካማ ነው። ብሩኖ አዳም ዋርተን ኳሶችን ያስጠላል፣ ከረጅም ፓሶችን ያደርጋል። አዳም ዋርተን ሪስክ ያላቸው እንደ ብሩኖ ፈርናንዴዝ ፓሶችን አያደርግም። ስለዚህ እንደዚህ አይነት ተጫዋች ስላላቸው ነው። ታዲያ ዩናይትድ የራሱን አዳም ዋርተን በስቲላ በኩል የሚያገኝ ከሆነ በተለይ በፕሮግሬሲቭ ፓሱ በኩል ጨዋታዎችን ፍጥነቶችን በመፍጠር ማጥቃቱን ከኋላ ዩናይትድ ፕረስ በሚደረግበት ጊዜ ኳሱን መመስረት በሚፈልግበት ጊዜ አሁን ረጃጅም ኳሶችን ዩናይትድ እንዲጠቀሙ የሚያደርጋቸው ምክንያቶችን መቅረፍ የሚችል ተጫዋች ነው። በተረጋጋ መልኩ በፍጥነት ኳሶችን ማድረግ የሚችል ነው። እንግዲህ ይህ ተጫዋች ዲፕ ፕሌይንግ ሚድፊልደር ላይ በጣም ምርጥ ነው የሚሆነው። ኳሱን ከኋላ ሲመሰረት ከኋላ የሚሻገሩ ለነ ሚንቦሞና ለነ ኩኛን ማስሮጥ የሚችል ኳሶችን ማድረግ የሚችል ነው። ነገር ግን ይሄ በአንድ ለአንድ ከፍተኛ የሆኑ እንግሊዝ ፕሪሚየር ሊግ የሚፈልጋቸውን በአካል ብቃቱ ረገድ ተፋልሞ ኳሶችን ማሸነፍ የሚችል አይደለም። ለዛም ነው ሌላ አንድ ተጫዋች ከጥጉ የሚያስፈልገው ብዬ የማስበው። ከዛ ውጭ ቦክስ ቱ ቦክስ ሚድፊልደር ላይ ቨርቲካል የሆኑ ማለት ቀጥተኛ ፓሶች ያንሱታል። ነገር ግን ከርልድ የሆኑ በጣም ጥሩ የሆነ ናቸው። ሴትፒስ ላይ በጣም ምርጥ ነው። ከዛ ውጭ ደግሞ ለሮቴሽንም የዩናይትድን ጠንካራ ቡድን የሚሰጥ ይሆናል ብዬ አስባለሁ። ለምሳሌ ይህ ተጫዋች ኩቢ ሜኖ ጋር መሰለፍ የሚችል ነው የሚሆነው። ነገር ግን ካርሎስ ባሊባ ተመራጩ የሚሆን ይመስለኛል። ታዲያ አንጀሎ ስቲላን ስናነሳ ምን ክህሎቶች አሉት ብለን በግልጽ ቁጥራዊ መረጃዎቹን ደግሞ ስናያቸው በጣም ለዚህ ተጫዋች የተሻለ እድሎችን ይሰጣል። እንግዲህ ፍቢሬፍ የሚባል ዌብሳይት አለ የምታውቁት ከሆነ እዛ ላይ በጣም የሚገርሙ ነው። እንግዲህ አንደኛ ፕሮግሬሲቭ ፓሱን እንይ። በዓለም ላይ ካሉ 2% ከሚሆኑ ፓሰሮች ውስጥ አንዱ ነው። ወይም 98% ላይ መቀመጥ የሚችል አስደናቂ ፓስ ነው። ፓሶቹ ደግሞ ፋይናል ሰርዶ ላይ በመድረስ ደግሞ አሁንም 6% ላይ የሚደርስ ነው። ይህ ኳስ ማለት ወደ አድማቻችን በ10 ቁጥር የሚጫወቱ ተጫዋቾች ፋይናል ሰርድ ላይ ፓስ ማድረግ በጣም የሚከብዳቸው ናቸው። ምን ያክል ዩናይትድ ለሚፈልገው የጨዋታ ሂደት ውስጥ ፓሶቹ በጣም ወሳኝና ዩናይትድን ራስ ቢደረግ ባይደረግም ዩናይትድ የተሻለ ፐርፎርም እንዲያደርግ ቡድኑ የሚያግዝ ይሆናል። ሳጥን ቦክስ ውስጥ ፓስ በማድረግ ፕሮግሬሲቭ ፓስ በማድረግ ነገር ግን ይህ ተጫዋች ፕሮግሬሲቭ የለውም። ኳሱን ይዞ የሚሄድ አይደለም። ለዛ ነው ካርሎስ ባሊባ ደግሞ ኳሱን ይዞ መሄድ ይችላል። አንጀሎ ስቲላና ካርሎስ ባሊባን ካደረጋችሁ በአማካይ መስመር ላይ ማለት ነው ዩናይትድ ሁለቱን ተጫዋቾች የማስፈረም እድል ካለው አንድ ፕሮግረስ የሚያደርግ አግሬሲቭ የሆነ ተጫዋች ከጠጉ እሱ ደግሞ የቴምፖውን መቆጣጠር የሚችል እንደምታውቁት በ3-4-3 አጨዋወት ውስጥ ሁለቱ የአማካይ ተጫዋቾች ግዴታ 8ም 6ም 10ም በአስፈላጊ ሁኔታ መቀየር የሚችሉ በተለይ ግን 6ና 8ም በሚገባ ማሟላት የሚችሉ ነው መሆን አለባቸው። ቅርጹ እንዲለዋወጥ ቡድኑም ውጤታማ በፍጥነት እንዲሆን አስፈላጊ ነውና ያንን በደንብ ማከናወን የሚችል የአማካይ መስመር ተጫዋች ነው። ታዲያ ይህንን ተጫዋች ዩናይትዶች የሚያስፈርሙት ከሆነ አዳም ዋርተን ዝውውር ሙሉ በሙሉ ይወጣሉ። 45 ሚሊዮን ፓውንድ በዘመናዊ እግር ኳስ ውስጥ እንደ ዝርፊያ ነው የሚቆጠር ብዬ አስባለሁ። ይህንን ተጫዋች ማግኘት የሚችሉ ከሆነ ማለት ነው። በጣም አስደናቂ ተጫዋች ነው ያገኙት። ወደ አድማቻችን የእናንተን አስተያየት የምጠብቅ ነው የሚሆነው። ሰላም ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።